ወደ ፋርማኮን ጤና እንኳን በደህና መጡ። የኬቶ አመጋገብ ማለት ሰውነታችን ለኃይል ፍጆታ የሚጠቀመውን ስኳር በመተው ስብን እንዲያቃጥል የሚያደርግ ከፍተኛ ስብና ዝቅተኛ ካርቦሃይድሬት ያለው የአመጋገብ ሥርዓት ነው። ካርቦሃይድሬትን በቀን ከ50 ግራም በታች ቢቀንሱም ክብደቶ አልቀንሳለዎት። ተስፋ አይቁረጡ፣ ብቻውን አይደሉም። ብዙዎች መጀመሪያ ላይ ፈጣን ለውጥ ያዩና በኋላ ላይ ግን ክብደታቸው መቀነስ ያቆማል። ይህም ለብስጭትና ለግራ መጋባት ይዳርጋል። ነገር ግን ኬቶ የካርቦሃይድሬት ቁጥርን መቁጠር ብቻ አይደለም። ዛሬ የኬቶ ጉዞውን በድብቅ እያደናቀፉ ያሉ 13 ምክንያቶችንና እንዴት በሳይንሳዊ መንገድ ማለፍ እንደሚችሉ በዝርዝር እንመረምራለን። ምክንያት 1 ቆሻሻ ኬቶ። ቆሻሻ ኬቶ ክብደቶ እንዳይቀንስ የሚያደርግ ዋነኛው ምክንያት ነው። ቆሻሻ ኬቶ ማለት የምግብ ጥራት ላይ ትኩረት የማይሰጥ የኬቶ አመጋገብ ሲሆን ይህም የካርቦሃይድሬት መጠንን ብቻ በመቁጠር የምግቡን የጤና ፋይዳ ችላ ይላል። ብዙዎች ኬቶ ተስማሚ ተብለው የሚሸጡ የተቀነባበሩ ምግቦችን መመገብን ምርጫቸው ያደርጋሉ። ይሁን እንጂ እነዚህ ምግቦች ሰው ሰራሽ ማጣፈጫዎችን፣ መርዛማ ዘይቶችንና ኬሚካሎችን ይይዛሉ። እነዚህ ንጥረ ነገሮች ለሆድ መነፋትና ለሰውነት መቆጣት መንስኤ በመሆን ስብ የማቃጠል ሂደቱን ያቀዘቅዛሉ። ለኬቶ ስኬት እንደ አትክልት ጥራት ያላቸው ስቦችና ተፈጥሯዊ ፕሮቲኖችን ቅድሚያ መስጠት እጅግ አስፈላጊ ነው። ምክንያት 2 የእንቅልፍ መዛባት። እንቅልፍ ለስብ ማቃጠል አማራጭ የሌለው መሰረት ነው። ለ4 ቀናት ብቻ በቂ እንቅልፍ አለማግኘት የሰውነትን የኢንሱሊን ስሜታዊነት በመቀነስ የደም ስኳርን እስከ ማዛባት ይደርሳል። ስብን ለማቃጠልና ጡንቻን ለመገንባት የሚረዳው ዋናው ሆርሞን ግሮዝ ሆርሞን የሚመረተው በከባድ እንቅልፍ ወቅት ነው። በቂ እንቅልፍ ካላገኙ ሜታቦሊዝሞ ይፈዛል። በተጨማሪም የረሃብ ሆርሞን ግሬሊን ስለሚጨምር ለከፍተኛ የምግብ ፍላጎት ይጋለጣሉ። ምክንያት 3 ከፍተኛ ውጥረት እና ኮርቲሶል። ስር የሰደደ ውጥረት የኬቶ ጉዞውን በድብቅ ሊያደናቅፍ ይችላል። ሰውነታችን ሲጨነቅ ኮርቲሶል የተባለውን የጭንቀት ሆርሞን በከፍተኛ መጠን ያመነጫል። የዚህ ሆርሞን መጨመር ደግሞ ጉበታችን የተከማቸ ስኳርን ወደ ደም እንዲለቅ ያደርገዋል። ይህም ምንም እንኳ ካርቦሃይድሬት ባይመገቡም የደም ስኳሮ እንዲጨምር ኢንሱሊን ከፈረ። ውጤቱም በተለይ በሆድ አካባቢ ስብ እንዲከማችና የኬቶሲስ ሂደት እንዲቆም ማድረግ ነው። በሜዲቴሽን በቂ ረፍት በመውሰድ እና ቀለል ያሉ እንቅስቃሴዎችን በማድረግ ውጥረትን መቀነስ ለሆርሞን መስተካከል ወሳኝ ነው። ምክንያት 4 ከልክ ያለፈ ስፖርት። ሁልጊዜ ጠንክሮ ስፖርት መስራት ብቻውን የተሻለ ውጤት አያመጣም። ሰውነቶ በቂ ረፍት ሳያገኝ በየቀኑ ራስን ማድከም ለሰውነት ትልቅ ጭንቀት ነው። ይህ ሁኔታ የኮርቲሶል መጠንን ከመጠን በላይ እንዲጨምር በማድረግ ሰውነቶ ስብ ማቃጠሉን እንዲያቆም እና ኃይል እንዲቆጥብ ያስገድደዋል። ስብ የሚቃጠለው ስፖርት በሚሰሩበት ወቅት ሳይሆን ሰውነቶ ራሱን በሚያድስበት የእረፍትና የጥልቅ እንቅልፍ ጊዜ መሆኑን አይዘንጉ። ስለዚህ ለአካል ብቃት እንቅስቃሴው እረፍት መስጠት ለኬቶ ስኬቶ ወሳኝ ነው። ምክንያት 5 የጉበትና የሐሞት ከረጢት ጤና። የኬቶ አመጋገብ ከፍተኛ ስብ ያለበት እንደመሆኑ መጠን ስብን የመፍጨት ብቃቶ ለክብደት መቀነስ ወሳኝ ነው። ባይል የተባለ የሐሞት ፈሳሽ የሚያመነጭ ሲሆን ይህ ፈሳሽ በሐሞት ከረጢት ውስጥ ተከማችቶ ስብን ለማድቀቅና እንዲፈጭ ለማድረግ ይረዳል። ነገር ግን ጉበት በስብ ከተሸፈነ ወይም የሐሞት መፍሰስ ከተስተጓጎለ የሚመገቡት ስብ ሳይፈጭ ይቀራል። ይህም ለሆድ መነፋት፣ ለምግብ አለመፈጨትና ለሜታቦሊዝም መጓተት ዋና ምክንያት ይሆናል። ምክንያት 6 የታይሮይድ መለግም። ታይሮይድ የሰውነታችን ዋና የኃይል ማመንጫ መቆጣጠሪያ ነው። የታይሮይድ የሚያመነጨው T4 የተባለው ሆርሞን በጉበት አማካኝነት ወደ ንቁ T3 ሆርሞን ካልተቀየረ ሜታቦሊዝሞ ስለሚቀዘቅዝ ክብደት መቀነስ እጅግ አዳጋች ይሆናል። ይህ የሆርሞን ለውጥ በስኬት እንዲከናወን ደግሞ ጤናማ ጉበት እንዲሁም እንደ አዮዲን፣ ሴሊኒየም እና ዚንክ ያሉ ማዕድናት በበቂ ሁኔታ ያስፈልጋሉ። ስለዚህ የታይሮይድ ጤና መታወክ የኬቶ ጉዞውን ሊያደናቅፍ የሚችል ድብቅ ምክንያት ነው። ምክንያት 7 የአንጀት ረቂቅ ተህዋሲያን። በአንጀታችን ውስጥ የሚገኙ በቢሊዮን የሚቆጠሩ ጠቃሚ ተህዋሲያን ለሜታቦሊዝም እና ለክብደት ቁጥጥር ወሳኝ ሚና አላቸው። የአንቲባዮቲክ መድኃኒቶች አጠቃቀም ወይም የታሸጉ ምግቦችን ማዘውተር እነዚህን ጥሩ ተህዋሲያን በማጥፋት የሰውነትን ስብ የማቃጠል ብቃት ያዳክማሉ። የአንጀት ጤና ሲታወክ ለሰውነት መቆጣትና ለኢንሱሊን መቋቋም ይጋለጣሉ። እንደ እርጎ፣ ኪምቺ እና ሌሎች የተቦኩ ምግቦችን መመገብ የአንጀት ጤናን በማሻሻል የኬቶ ጉዞውን ያፋጥነዋል። ምክንያት 8 የፀሐይ ብርሃንና ቫይታሚን ዲ። ቫይታሚን ዲ በሰውነታችን ውስጥ እንደ ሆርሞን የሚያገለግል ሲሆን ሰውነታችን ለኢንሱሊን የስኳር ሆርሞን ያለውን ምላሽ በማሻሻል ስብን በቀላሉ ለማቃጠል ይረዳል። የፀሐይ ብርሃን ማጣት ወይም የቫይታሚን ዲ እጥረት ሜታቦሊዝምን በማቀዝቀዝ ክብደት መቀነስን እጅግ አዳጋች ያደርገዋል። ጥናቶች እንደሚያሳዩት በቂ ቫይታሚን ዲ ያላቸው ሰዎች የሆድ ስብን ለማጥፋት ያላቸው ዕድል ከፍተኛ ነው። ስለዚህ በቂ የፀሐይ ብርሃን ማግኘት ወይም አስፈላጊ ሆኖ ሲገኝ የቫይታሚን ዲ ክፍሎችን መውሰድ የኬቶ ውጤታማነትን በእጅጉ ያሻሽላል። ምክንያት 9 የጡንቻ ግንባታ። አንዳንድ ጊዜ በሚዛን ላይ ምንም ለውጥ ባያዩም በሰውነቶ ውስጥ ትልቅ ለውጥ እየተካሄደ ሊሆን ይችላል። ስብ እየጠፋ በምትኩ ጡንቻ ሲተካ ሚዛኑ ላይ ያለው ቁጥር አይቀንስም። ጡንቻ ከስብ ይልቅ ክብደት ያለው ቢሆንም
በሰውነት ውስጥ ግን በጣም ትንሽ ቦታ ነው የሚይዘው። ስለዚህ በሚዛን ላይ ከመጨነቅ ይልቅ ልብሶ እንዴት እንደለካዎት፣ የሰውነትዎን ቅርጽ ለውጥ፣ ጥንካሬውንና የጉልበት መጠንዎን እንደ እውነተኛ እድገት ይቁጠሩ። ምክንያት 10 ተፈጥሯዊ የክብደት መቀነስ ሂደት። ክብደት መቀነስ ቀጥተኛ ጉዞ ሳይሆን የራሱ የሆነ ዑደት አለው። በኬቶ አመጋገብ የመጀመሪያ ሳምንት ላይ የሚታየው ከፍተኛ የክብደት መቀነስ አብዛኛው የሰውነት ውሃ ነው። ከዚያ በኋላ ግን ሰውነቱ ስብ ማቃጠል ሲጀምር በሳምንት ከግማሽ እስከ 1 ኪሎ መቀነስ እጅግ ጤናማና ዘላቂ ለውጥ ነው። ትልቅ ለውጥ በአንድ ጀንበር ካልመጣ ተስፋ አይቁረጡ። ሰውነቶ ከስኳር ማቃጠል ወደ ስብ ማቃጠል ለመቀየር ጊዜ ይፈልጋል። እውነተኛ ለውጥ የሚመጣው በጽናትና በትዕግስት ነው። ምክንያት 11 ደጋግሞ መክሰስ መመገብ። በየመካከሉ የሚወሰድ ማንኛውም መክሰስ ምንም እንኳ ካርቦሃይድሬት ባይኖረውም ኢንሱሊን የስኳር ሆርሞን እንዲመረት ያደርጋል። ኢንሱሊን ደግሞ በደማችን ውስጥ ካለ ሰውነታችን ስብ ማቃጠሉን ያቆማል። ኬቶን ውጤታማ ለማድረግ ከጊዜያዊ ጾም ኢንተርሚተንት ፋስቲንግ ጋር ማጣመር ወሳኝ ነው። ምግብን በቋሚ ሰዓት ብቻ መመገብና በመካከሉ የሚወሰዱ መክሰሶችን በማስወገድ ለሰውነቶ የተከማቸ ስብን እንዲያቃጥል ሰፊ ዕድልና ጊዜ ይሰጡታል። ረሃብ ሲሰማዎት ብቻ መመገብን ይለማመዱ። ምክንያት 12 የማጭበርበሪያ ቀን ስህተት ወይንም ለአንድ ጊዜ ብቻ ካርቦሃይድሬት የበዛበት ምግብ መመገብ። ወደ ኬቶሲስ ስብ ማቃጠል ሂደት ለመግባትና ሰውነቶ ከስኳር ይልቅ ስብን እንደ ኃይል መጠቀም እንዲለምድ ቀናት ወይም ሳምንታት ሊፈጅ ይችላል። ይህንን ሂደት ለማቋረጥ ግን አንድ ጊዜ ብቻ ካርቦሃይድሬት የበዛበት ምግብ መመገብ ይበቃል። የማጭበርበሪያ ቀናት ኢንሱሊንን በከፍተኛ ሁኔታ ስለሚቀሰቅሱ ሰውነቶ ለቀናት የለፋበትን የስብ ማቃጠል ሂደት በአንድ ጀንበር ወደ ኋላ ይመልሱታል። ስለዚህ ኬቶን እንደ ጊዜያዊ አመጋገብ ሳይሆን እንደ ቋሚ የሕይወት ዘይቤ መከተል ለስኬት ብቸኛው መንገድ ነው። ምክንያት 13 ከልክ ያለፈ ስብና ድብቅ ስኳር። በኬቶ አመጋገብ ላይ ስብ መመገብ ቢፈቀድም ከመጠን በላይ መውሰድ ግን ሰውነቶ የተከማቸ የራሱን ስብ ሳይሆን አሁን የተመገቡትን ስብ ብቻ እንዲያቃጥል ያደርገዋል። በተጨማሪም ስኳር የለውም ተብለው በሚሸጡ የተቀነባበሩ ምርቶች ውስጥ ያሉ ድብቅ ስታርቾችን እና ማጣፈጫዎችን ይጠንቀቁ። እነዚህ ድብቅ ንጥረ ነገሮች ሳይታወቁ ኢንሱሊንዎን በመቀስቀስ ስብ የማቃጠል ሂደቱን ሊያዘገዩት ይችላሉ። የኬቶሲስ ምሳሌ የሰውነትን የኢንሱሊን የስኳር ሆርሞን መቋቋምን እንደተቆለፈ የፊት በር እዩት። ሰውነቶ ውስጥ ነዳጅ ስኳር አለ፣ ነገር ግን በሩ ስለማይከፈት ሴሎቹ ጉልበት አጥተው ይራባሉ። በዚህ ጊዜ ሰውነቶ ተጨማሪ ምግብ እንዲመገቡ ይገፋፋዎታል። ይህ ደግሞ ለተጨማሪ ውፍረት ይዳርጋል። ኬቶን ደግሞ እንደ የጓሮ በር ናቸው። እነዚህ ኬቶን ቦዲስ የሚባሉት ንጥረ ነገሮች ጉበታችን ከተከማቸ ስብ ውስጥ የሚያመነጫቸው ትናንሽ የኃይል ሞለኪውሎች ናቸው። የፊት በሩን ወይም ኢንሱሊንን ሳይጠብቁ በቀጥታ ወደ ሴሎቹ በመግባት ንጹህ ጉልበት ያደርሳሉ። ኬቶሲስ ማለት ይህንን የጓሮ በር ከፍቶ ሰውነትን በራሱ ስብ መመገብ ማለት ነው። ማጠቃለያ፣ የምግብ ፍላጎቶ ቀንሷል፣ ጉልበቶ ጨምሯል፣ ጥንካሬውና ንቃተ ህሊናው እየተመለሰ ነው። እንግዲያውስ እንኳን ደስ አለዎት፣ ሰውነቶ በትክክለኛው የስብ ማቃጠል መንገድ ላይ ነው። በየቀኑ በሚለዋወጠው በሚዛን ቁጥር ላይ ብቻ ከመጨነቅ ይልቅ በጤናው መሻሻልና በሰውነቶ ለውጥ ላይ ያተኩሩ። ያስታውሱ፣ ክብደት ለመቀነስ መጀመሪያ ጤናማ መሆን ያስፈልጋል እንጂ ክብደት ስለቀነሱ ጤናማ አይሆኑም። ለበለጠ ሳይንሳዊ እና ተግባራዊ የጤና መረጃዎች ፍርማኮን ጤናን ሰብስክራይብ በማድረግ የጤና ጉዞውን ይጀምሩ። ስለተከታተሉን እናመሰግናለን።